ሰላም ክብርት ዶክተር መቅደስ ዳባ የኢትዮጵያ ጤና ጥበቃ ሚኒስትር ይሄን ቀጥታ መልእክት ላንቺም ለጠቅላላ ለሚኒስትር መስሪያ ቤቱ አመራሮች እንዲሁም ጉዳዩ ለሚመለከታቸው ሁሉ ነው ያስተላለፍኩት እና ይሄን መልእክቴን ተከትላችሁ አንዳች እርምጃ እንደምትወስዱ ተስፋ አረጋለሁ። እኔ ምንም አይነት የጤና ሙያ የለኝም፣ የጤና ባለሙያ አይደለሁም። ነገር ግን እንደ አንድ ፖለቲከኛም እንደ አንድ የሚዲያ ሰውም ሰሞኑን አንድ ነገር እየታዘብኩ ነው ያለሁት። እጅግ እኔን አስፈርቶኛል፣ አስደንግጦኛል። እሱ ምንድነው? በኤችአይቪ ዙሪያ አንዳንድ ሰዎች በዚህ በሶሻል ሚዲያ እያስተላለፉ ያሉት መልእክት ነው። ያው ሁላችንም እንደምናውቀው ኤችአይቪ ኤድስ ወይም ቫይረሱ በመላ ዓለም ላይ ከበድ ያለ ችግር ላለፉት በርካታ አስርተ ዓመታት ከበድ ያለ ችግር ሲያደርስ ቆይቷል። አሁን አንዳንድ ህመሙን የሚያስታግሱ ወይም ደግሞ ለህመሙ መፍትሄ የሚሰጡ መድኃኒቶች ተገኙ እየተባሉ እዛም እዚህም የሚነሱ መረጃዎች አሉ። እኔ እውቀቱ ስለሌለኝ በምን ያህል ደረጃ በሽታውን መቋቋም እንደሚችል መድኃኒቱ አላቅም። ነገሩ ኢንዲቴል ምን ይመስላል? ያው የእናንተ መስሪያ ቤትና ጉዳዩ የሚመለከታቸው ሰዎች በኢትዮጵያ ደረጃ እንዲሁም በዓለም አቀፉ ደረጃ ደግሞ ወርልድ ሄልዝ ኦርጋናይዜሽን መልስ የሚሰጥበት ይሆናል። ሰሞኑን ወርልድ ሄልዝ ኦርጋናይዜሽን በዶክተር ቴድሮስ አዳኖም የሚመራውም አንድ መረጃ አስተላልፏል ነው የሚባለው። በአመት 2 ጊዜ ተወስዶ በሽታው እንዳይስፋፋ የሚያደርግ አንድ መድኃኒት ተገኝቷል ወይም ደግሞ ዲስከቨር ተደርጓል የሚል ነገር ሲወራ ሰምቻለሁ በዚሁ በሶሻል ሚዲያ። ይሄም ምን ያህል እውነት ነው ትክክል ነው እኔ እውቀቱ የለኝም። አሁን ግን ይሄንን ተከትሎ እዚህ አገራችን ኢትዮጵያ ውስጥ በሶሻል ሚዲያ ምን እያየው ነው? በሽታውን የሚያቆም ወይም በሽታውን ከሰውነት ውስጥ የሚያጠፋ መድኃኒት ተገኝቷል። እሱ ደግሞ እኛ ጋር አለ፣ ግማሹ $80 እንሸጠላቸዋለን ይላል። ስልኩን ሁሉ ያስቀመጠ ሰው አይቻለሁኝ እኔ በሶሻል ሚዲያ ላይ ማለት ነው። ማስታወቂያ የሚሰሩ ሰዎች አሉ። ይሄ ነገር ምን ያህል ህግን፣ ስርዓትን ወይም ደግሞ የመድኃኒቶችን ህግ የተከተለ ነው እኔ እርግጠኛ አይደለሁም። አስፈርቶኛል። ምናልባት የገንዘብ መሰብሰቢያ ሰዎች እንዳያደርጉት፣ ሰዎችንም ለሌላ አይነት አደጋና በሽታ እንዳይዳርጉ፣ ለመዘናጋትም እንዳይዳርጉ መስሪያ ቤታችሁ ምን ያህል ጥንቃቄ እያደረገ ወይም በዚህ ዙሪያ ምን ያህል ክትትል እንደሚያደርግ እኔ እርግጠኛ አይደለሁም፣ አላቅም። ነገር ግን እንደ አንድ ዜጋ የተሰማኝ ነገር ምንድነው? እንዲህ ያለ መድኃኒት ከተገኘም ትክክልም እውነትም ከሆነ መስሪያ ቤታችሁ የትና እንዴት እንደሚወሰድ ግልጽ አርጎ ማስቀመጥ ያለበት ወይም ስራችሁ ማንዴታችሁ ይመስለኛል። ስለዚህ ግለሰቦች ዝም ብሎ እንደማንኛውም የራስ ምታት መድኃኒት እኔ ጋር ሊያልቅ ነው ቶሎ ድረሱ ቶሎ ውሰዱ የሚል ነገር ስላየው ነው። እኔ ምስላቸውን ሁሉ ምንድነው ማስታወቂያ የሰሩበትን ቲክቶክ ሁሉ እኔ ሴቭ አድርጌ አስቀምጫለሁ። ገብታችሁ ማየት ትችላላችሁ። መዓት ሰዎች እንደዛ እያሉ ማስታወቂያ እየሰሩ ነው ያሉት። እንደዚህ የዚህ በሽታ መድኃኒት እንዲሁ ቀለል ያለና ማንም ሰው ጋር በቀላሉ ገና ስራ ላይ ስለመዋሉም እኔ እርግጠኛ አይደለሁም እና ዝም ብሎ እንደ ራስ ምታት መድኃኒት እኔ ጋር አለ ሊያልቅባችሁ ነው ቶሎ ግዙ የሚባል ነገር ነው። እኔ ይሄ ነገር ወደ አልሆነ አቅጣጫ ሄዶ ዜጎችን አደጋ ላይ የሚጥል በኢኮኖሚም ይሁን በጤና ላይ አደጋ ላይ እንዳይጥል ስለፈራው ስጋቴን ለመግለጽ ነው ገብቼን አስተያየት የሰጠሁት። እኔ አንዳች እርምጃ እንደምትወስዱ ተስፋ አረጋለሁ። አለ የሚባለው መድኃኒት ካለም ከሌለም እናንተ ናችሁ ቤትና እንዴት መወሰድ እንዳለበት የምትገልጹ ይመስለኛል እና ታዋቂ የጤና ተቋማት። ከዛ ውጪ ግን ዝም ብሎ ግለሰብ እኔ ሐኪም የሚሆን አይሁን በቲክቶክ እና በሌሎች ሶሻል ሚዲያዎች የኤችአይቪ መድኃኒት እኔ ጋር አለ ኑና ውሰዱ በአንድ ጊዜ ያቆምላቸዋል ማጥፋት ጀምሯል ምናምን እያሉ የሚደረገው ማስታወቂያና እንዲህ ያለ ፕሮፓጋንዳ እኔ ልክ አይመስለኝም። ከተሳሳትኩ ሶሪ እና ጤና ጥበቃ ሚኒስቴር ወይም ሌሎች ጉዳዩ የሚመለከታቸው የኢትዮጵያ የመንግስት የስራ ኃላፊዎች እዚህ ላይ ሲሪየስ የሆነ እርምጃ ብትወስዱ ወይም ለህዝቡ ግልጽ የሆነ ማስታወቂያ ብታወጡ ደስ ይለኛል። እቺኑ ለማለት ነው። ፕሊዝ ይሄ ነገር ቀላል አይደለም። ከጤና ጋር፣ ከሀገር፣ ከባህል ከብዙ ነገር ጋር
የሚሄድ ስለሆነ ወዳጆች እንዲደርሳቸው ሼር አድርጉላቸው። አመሰግናለሁ።